ተሸከምከኝ ዛሬም ተሸከመ ብዙ ቦታ ልይዝም ፍሬ ስለሌለ ቤቴም አላጣብም ፍሬ አልባ በለስ እንዴት አመሻችሁ እህት ወንድሞቼ፣ ሁላችሁም በጣም ነው የምታምሩት። እግዚአብሔር አምላክ ይጠብቃችሁ። የምትማሩትን ትምህርት የምንማረውን ትምህርት እግዚአብሔር አምላክ እንድንረዳው እንድናውቀው ያደርግልን። እግዚአብሔር አምላክ እንደ ቸርነቱ እንደ ምሕረቱ እንዲህ ስብስብ ብለን እንደምንማረው ሁሉ በመንግስተ ሰማያት እግዚአብሔር አምላክ ይሰብስበን። ከጠላቶቻችን ሴራ እግዚአብሔር አምላክ ይጠብቀን። ሀገራችን እግዚአብሔር አምላክ ይጠብቅልን። የክፎችን ሀሳብ እግዚአብሔር አምላክ ይከልክልልን። የታከሙትን እንዲድኑ፣ የወደቁት እንዲነሱ፣ የተሰደዱ ወደ ሀገር እንዲመለሱ ቅድስት ቤተክርስቲያናችን በዓለም ላይ አብርታ አንጸባርቃ እንድትታይ የእሱ የእግዚአብሔር ፍቃድ ይሆንልን። ለሐዋርያቶች የገባውን ቃል ኪዳን እግዚአብሔር አምላክ ያስብልን። እግዚአብሔር አምላክን በማመን የዛሬውን ትምህርት እንማራለን። የቅዱስ ጳውሎስን እንግዲህ ቅዱስ ጳውሎስ ከላካቸው መልእክቶች መካከል የተሰሎንቄ መልእክት ሁለተኛው ወደ ተሰሎንቄ ሰዎች ሁለተኛው የላከው መልእክት ነው የሚሆነው። ስለዚህ ምዕራፍ 3 ደግሞ በዚህ በሁለተኛው የቅዱስ ጳውሎስ መልእክት የመጨረሻው ይሆናል ማለት ነው። ስንት አለው? የመጀመሪያው መልእክት 5 ምዕራፍ 3 ማለት ነው። እግዚአብሔር አምላክ በቀሪው ባጎደለው ይምላልን። የምንማርበትን እግዚአብሔር አምላክ ይፍቀድልን። የሚያስተምር እግዚአብሔር አምላክ ነው። እግዚአብሔር አምላክ ፕሮፋይል የምትፈልጉ ነክታችሁ ማግኘት ትችላላችሁ። ከእነሱ ላይ ውሰዱ። እሺ፣ ምዕራፍ 3 በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላክን አምነን እንጀምራለን። ሁላችሁም ክፈቱ። ከቁጥር 1 እስከ 5 ድረስ ያለውን እናንብብ። ምዕራፍ 3 እንግዲህ ቅዱስ ጳውሎስ ዳግም ምጽአት ትናንትና ሲያስተምራቸው እንደሆነ ነበረ ተመልክተናል። ትናንት ሲያስተምራቸው ሲመክራቸው እንደነበረ በትናንትናው ክፍል አይተናል። ምጽአት የምትመጣው ክርስቶስ መምጫው የሚሆን ነው። ዓለም ድብልቅልቁና ሐሳዊ መሲህ የሚባለው ከመጣ በኋላ መሆኑን ነግሯቸዋል። ጊዜው ገና እንደሆነ እንዲያውቁ ቅዱስ ጳውሎስ አስተምሯቸዋል። በሐሰተኛ መምህራን እንዳይበሉም፣ በሐሰተኛ መምህራን እንዳይሸወዱም አስጠንቅቋቸውን ያቆሙ። በዛሬ ክፍሉ ስንብት ነው፣ ይሰናበታል። ቅዱስ ጳውሎስ እንደተለመደው ያስተማረባቸውን ከተሞች፣ ክርስቶስን እንዲያውቁ ያደረገባቸውን ከተሞች ምን ብሎ ነው? በሰላም በፍቅር ይለያቸዋል፣ መልካም ምኞት ተመኝቶ። ስለዚህ በዚህ በሁለተኛው የቅዱስ ጳውሎስ ተሰሎንቄ መልእክት ምዕራፍ 3 ላይ እንዲህ በማለት ይጀምራል። በቀረውስ ይላል ቅዱስ ጳውሎስ። በሁሉም ላይ እንደተለመደው አይታችሁ ከሆነ የመጨረሻ መልእክቶቹ ላይ በቀረውስ ይላል። ተናግሮ አስተምሮ ጽፎ ከቀረው ቃል ውጭ ያለውን ቅዱስ ጳውሎስ በቀረውስ ወንድሞች ሆይ የጌታን ቃል እንዲሮጡ በእናንተም ዘንድ ደግሞ እንደሚሆን እንዲከበር እምነትንም ለሁሉ ስለማይሆን ከአመፀኞችና ከክፎች ሰዎች እንድን ስለ እኛ ጸልዩልን። እንድንድን የምንበሉ ስለ እኛ ጸልዩልን። ሃይማኖት ለሁሉም ስላልሆነ፣ ሃይማኖት ለሁሉም ስለማይሆን ከክፎች እንድን ዘንድ ምን በሉ ለእኛም ጸልዩልን። ስለዚህ ዛሬ ሁሉም ሰው ሃይማኖተኛ አይደለም። የተፈቀደለት ሃይማኖተኛ ነው፣ ያልተፈቀደለት ሃይማኖተኛ አይደለም። ስለዚህ ሃይማኖት የሌላቸው እምነት የሌላቸው ሰዎች እምነት ያላቸውን ሰዎች ይገፋሉ፣ ያስራሉ፣ ይገርፋሉ፣ ይደበድባሉ፣ ይመታሉ፣ ብዙ ነገር ያደርጋሉ። ስለዚህ ቅዱስ ጳውሎስ ምን አለ? በቀረውስ ወንድሞች የጌታ ቃል እንዲሮጥ፣ ስለ ጌታ ቃል እንዲሮጡ። መሮጥ ማለት ይሄ በጣም እንዲህ ሩጫ ምናምን ሳይሆን ስለ ቃሉ ለማስተማር ካላቸው ጊዜ አንጻር በፍጥነት ስለሚያስተምሩ ለሁሉ እንዲደርስ የጌታ ክርስቶስ ቃል ላልደረሰበት ቦታ ሁሉ እንዲዳረስ በእናንተ እንደሚሆን በእናንተ ዘንድ ደርሶ እንደተከበረ ሁሉ
እናንተ ጋር በክብር እንደሰማችሁት አምናችሁ እንደተቀበላችሁ ወደ ዘላለማዊ ሕይወት አምናችሁ ተቀብላችሁ እንደገባችሁበት ሁሉ ለሌሎች እንዲደርስ የጌታን ቃል ለማስተማር እንድንሮጥ ሐዋርያት ያመነው ሲቀበላቸው ያላመነው ይደበድባቸው ስለነበረ ያመኑት ተቀብሏቸው በእምነት ሲጸኑ ያልተቀበሉት ደግሞ መከራ ያጸኑባቸው ስለነበረ ቅዱስ ጳውሎስ እምነት ለሁሉ ስለማይሆን ከአመፀኞችና ከክፎች ሰዎች እንድንድን ስለኛ ጸልዩልን በማለት ወንጌል ሳይዳረስ ወንጌልን ሳያስተምሩ መከራ እንዳያጸኑባቸው የተሰሎንቄ ሰዎች ስለነ ቅዱስ ጳውሎስ ብለው ጸሎት እንዲያደርሱላቸው ይናገራል። ስለዚህ ከቅዱስ ጳውሎስ መልእክት እንደምንረዳው አንዱ ለሌላው ምን ማድረግ አለበት? ጸሎት ማድረስ አለበት። እነ ቅዱስ ጳውሎስ በቀጥታ ለክርስቶስ ጸሎት ማድረስ ከብዷቸው ነው ጸልዩልን የሚሉት አይደለም። ነገር ግን የህብረት ጸሎት፣ የአንድነት ጸሎት፣ አንዱ ለአንዱ የሚጸልዩ ጸሎት ኃይል ስላለው ኃይልን ስለሚያደርግ መተሳሰባቸውን አንድነታቸውን ስለሚያሳይ እንድን ዘንድ። ስለዚህ የተሰሎንቄ ሰዎች ጸሎት እነ ቅዱስ ጳውሎስን ከክፉዎች እና ሃይማኖት ከሌላቸው ሰዎች ምን ይላቸዋል? ይጠብቃቸዋል። የተሰሎንቄ ህዝብ ምን ጸሎት። ስለዚህ ቅዱስ ጳውሎስ በጸሎታችሁ አትርሱን አለ። ነገር ግን የሚያጸናችሁ ከክፉም የሚጠብቃችሁ ጌታ ደግሞ ምንድን ነው አለ? የታመነ ነው። ከሚያንጿቸው ከክፉዎችም የሚጠብቅ ጌታ የታመነ ነው። አምላክ የታመነ መሆኑን ለቃሉ የታመነ መሆኑን ዛሬ ማንም እየመጣ ውዥንብር ቢፈጽም የሚጠብቅ አምላክ አለ። ቤተክርስቲያኒቷ ምን ይጠብቃል? የመሰረታትን ቤተክርስቲያን የሚጠብቅ አምላክ አለ። ጠፉ ሲል የሚያበዛ፣ ሞቱ ሲባል ቁጥር የሚጨምር፣ ደከሙ ሲብል የሚያበረታ፣ ሸሹ ሲባል የሚያጸና፣ ፈርቷል ሲል የሚያበረታ መንፈስ ቅዱስ ያለባት ጠንካራ የሆነች ቤተክርስቲያን ናት። ስለዚህ ነገር ግን የሚያጸናችሁ ከክፉም የሚጠብቃችሁ ጌታ ምንድን ነው? የታመነ ነው። የታመነ ነው። ስለዚህ ክርስቶስ የታመነ ነው ለእኛ ለምናምን። በምናዛችሁምና አሁን እንድታደርጉት ወደፊትም ደግሞ እንድታደርጉ ስለ እናንተ በጌታ ታምነናል። ምን ማለቱ ነው? ምንድን ነው ያዘዟቸው? እኛን ምሰሉ ብለው አስተምረው ስለነበረ፣ ክርስቶስን ምሰሉ ብለው አዘው ስለነበረ፣ ስለዚህ በዚህ ምን ያሉ የታመኑ፣ በዚህ ቃል የታመኑ የተሰሎንቄ ሰዎች የታመኑ ስለነበረ መከራ ቢደርስባቸው፣ ፈተና ቢደርስባቸው፣ ችግር ቢደርስባቸው በእምነታቸው የጸኑ ስለነበረ ቅዱስ ጳውሎስ ምን ይላል? የምናዛችሁንም አሁን እንድታደርጉ ወደፊት ደግሞ እንድታደርጉ ስለ እናንተ በጌታ ታምነናል አለ። በክርስቶስ እንደምትጸኑ የጠነከራችሁ እንደሆነ በእናንተ ተማምነናል በማለት ቅዱስ ጳውሎስ ይናገራል። ምንም ቢመጣ የማይፈተኑ የማይበተኑ ሃይማኖት የማይቀይሩ መሆናቸውን የተሰሎንቄ ሰዎች ምን ብለዋል? በነበራቸው ሂደት ምን ብለዋል? አስመስክረዋል። ወይም ደግሞ ተግባራቸው ምግባራቸው ምን ብለው አስመስክረዋል ማለት ነው። አስመስክረዋል። ጌታም ወደ እግዚአብሔር ፍቅር ወደ ክርስቶስ ትዕግስት ልባችን ያቅናው በማለት ይናገራል። ጌታ ወደ እግዚአብሔር ፍቅር ሲል ወደ አምላክን ወደ መውደድ፣ በአምላክ ወደ መታመን፣ በእግዚአብሔር ስም በአምላክ ስም ታምኖ ስለመኖር ምን ይላል ማለት ነው? ያጸናል። ወደ ክርስቶስም ትዕግስት ሲል ክርስቶስ የመጣበትን መከራ ሁሉ ስለ ቃሉ ምን ብሎ ታምኗል። ስለ ቃሉ ምን ብሏል? ታምኗል። ለሰው ልጆች የገባውን ቃል በመከራ ውስጥ ሁሉ እንኳን ታምኖ ምን ብሏል? ፈጽሟል። ስለዚህ ወደ ክርስቶስ ትዕግስት ልባችንን ያቅናው በማለት ሲናገር ክርስቶስን የተከተሉ ሁሉ መከራ እንዳለባቸው አስቀድሞ ተናግሯል። ክርስቶስን መከተል መስቀል መሸከም መሆኑን አስቀድሞ ነግሯቸዋል። የተሰሎንቄ ሰዎችም ይህን ጉዳይ እያገኛቸው ስለሆነ ምን እያገኛቸው ስለሆነ መከራ
ምን እያገኛችሁ ስለሆነ ፈተና ምን እያገኛችሁ ስለሆነ ስለ ክርስቶስ ብለው መከራ እየተቀበሉ ስለሆነ የክርስቶስን ትዕግስት ልባችንን ያቅናው በማለት ክርስቶስ በክርስቶስ ያገኘነውን በክርስቶስ የምናገኘውን ጽናት እንዲሰጣቸው ቅዱስ ጳውሎስ ምን ይላል? ይጸልይላቸዋል፣ ይነግራቸዋል። ስለዚህ ጌታም ወደ እግዚአብሔር ፍቅር ሲል በክርስቶስ ያገኘነውን የእግዚአብሔርን ፍቅር የእግዚአብሔር አብ ፍቃዱ፣ የእግዚአብሔር ወልድ ፍቃዱ፣ የእግዚአብሔር መንፈስ ቅዱስ ፍቃዱ እግዚአብሔር አምላክ ዓለሙን እንዲሁ እንደወደደ አንድያ ልጁን ጭምር አሳልፎ እንደሰጠን ሲናገር በእግዚአብሔር ያገኘነውን የምህረት ፍቅር የምህረት አይኖቹን ተከትለን በጌታ በኢየሱስ ክርስቶስ ደግሞ መከራ ልንቀበል የተዘጋጀን እንሆን ዘንድ በማለት ቅዱስ ጳውሎስ ጌታ ወደ እግዚአብሔር ፍቅር ወደ ክርስቶስ ትዕግስት ልባችን ያቅናው በማለት የእግዚአብሔርን ፍቅር እንድንረዳ በፍቅሩ ደግሞ መከራ ለመቀበል የተዘጋጀ እንድንሆን በማለት ይነግራቸዋል ማለት ነው። ይነግራቸዋል። አሜን። እግዚአብሔር አምላክ ያጽናል። ለዚህ ጽናት መድረስ ታላቅ ነው። በዘመናችን ሲነገር ሞትም ቀላል ይመስላል። ክርስቶስን አምነው ታረዱ፣ ክርስቶስን አምኖ በእሳት ተቃጠለ፣ ከነ ቤተ ክርስቲያን ተቃጠሉ፣ ከነ ቤተሰባቸው ሞቱ፣ ቤታቸው ላያቸው ላይ ነደደ፣ ክርስቲያኖች ተሰደዱ፣ ክርስቲያኖች እንደዚህ ሆኑ፣ ክርስቲያኖች ላይ ተዛተባቸው ና ሲባል አቅለን እናየዋለን። ቦታው ላይ ያሉ ሰዎች ያለፉትን መከራ ያውቁታል። እኛንን ተረት ተረት የሚመስልን ሌሊቱ አይነጋም፣ ደቂቃው አይሄድም፣ ሰዓቱ አይጓዝም። እንደዚህ ዝም ብሎ በቀላል መታረድ አይደለም። መከራ፣ ስቃይ፣ ብዙ ነገር ይመለከታሉ። ዱላ አለው፣ ድብደባ፣ ስድብ፣ ነቀፌታ፣ ብዙ ስቃይ ተቀብለው መጨረሻ ላይ ህይወታቸው ያልፋል። በማን? በክርስቶስ። ልክ እንደዚህ አይነት ነገር የሚሰጠን ከሆነ ጸጋ ነው። ምን ያህል ክርስቶስ እኛን እንደወደደን ከነ ቅዱስ ጳውሎስ ጋር ምን ያህል በአይኑ እንደተመለከተ እናያለን። እነሱ ያለፉበትን መቀበል በረከት ነው። ግን ደግሞ ዝም ብሎ ልክ እንደ በግ ተነድቶ መሞት አይደለም። ይሄ ማለት ዝም ብለህ ሙት ወይም ታረድ ማለት አይደለም። ለዛ ነው ቅዱስ ጳውሎስ በክርስቶስ ምን ትዕግስት ብሎ የሚናገረው። ለምንቀበላት መከራ ትዕግስታችን የበዛች እንድትሆን። መከራዎቹ ቀላል የሚባሉ ስላልሆኑ፣ ስቃዩ ቀላል የሚባል ስላልሆነ፣ የምናልፈው ነገር ቀላል ስላልሆነ ለተሰሎንቄ ሰዎች ይህንን ጸሎት ያደርስላቸዋል ጳውሎስ። ከቁጥር 6 እስከ 9 ድረስ ደግሞ ያለውን መጽሐፍ ቅዱስ ከፍተን እያነበብን ያለን እናንብብ። ወንድሞች ሆይ ከእኛ እንደተቀበለው በወግ ሳይሆን ያለ ስርዓት ከሚሄድ ወንድም ሁሉ ትለዩ ዘንድ በጌታ በኢየሱስ ክርስቶስ ስም እናዛችኋለን ይላል። እንለምናችኋለን አይልም፣ ትእዛዝ ያስተላልፋል። ወንድሞች ሆይ ከእኛ እንደተቀበለ ወግ ሳይሆን፣ ወግ ማለት በቃል የተነገረ ትምህርት። ለምን ሲባል ለተሰሎንቄ ሰዎች በወንጌል ሳይሆን በምንድን ነው የተሰበካቸው? በቃል። ወንጌል ልክ እንደኛ አንብበው ሳይሆን በምንድን ነው የተሰበካቸው? በቃል ነው የተሰበካቸው። ስለዚህ ወግ ይሏል። ንግግር ማለት ነው። በሁለት ሰዎች መሀል የሚደረግ ቃለ ምልልስ ወይም በብዙ በአንድ በሆኑ ሰዎች መሀል የሚደረግ የቃል ምልልስ ወግ ተብሎ ይጠራል። ስለዚህ ወንድሞቹ ከእኛ እንደተቀበለ ወግ ሳይሆን ሲል መጥቶ ሊያስተምር የሚሞክር መጥቶ ሊናገር የሚሞክር ቢኖር እኛ ካስተማርነው ትምህርት ውጪ ክርስቶስ ከመሰረታት ትምህርት ውጪ የሆነ የሐሰት ትምህርት ቢያስተምራችሁ እንዳትቀበሉ አዘናችኋል እያለ ቅዱስ ጳውሎስ ያስጠነቅቃል። እንዳትቀበሉ። ቢቀበሉስ ግን መንገድ ይስታሉ። ቢቀበሉም እና መንገድ ይስታሉ፣ ከክርስቶስ ትምህርት ይወጣሉ። ለምንድን ነው ይሄን ማለት ያስፈለገው ስንል ተሰሎንቄ ላይ ከሁለተኛ መልእክቱ በኋላ ከመጀመሪያው መልእክቱ በኋላ ተሰሎንቄ ያሉትን ክርስቲያኖች የዘመኑ ማብቂያ አሁን ነው፣ በነ ጳውሎስ ዘመን ነው የሚሆነው ብለው ሽብር ይፈጽሙባቸው ስለነበረ አንድም ስለ ትንሣኤ ሙታን የተሳሳተ ትምህርት ያስተምሯቸው ስለነበረ አንድም ወደ ኦሪት ወይም ደግሞ ወደ ቀደመችው ስርዓት ሊመልሷቸው ይፈትኗቸው ስለነበረ ቅዱስ ጳውሎስ ከኛ ያልተማራችሁትን ትምህርት እንዳትቀበሉ ብሎ ይከለክላቸዋል። የተሰሎንቄ ሰዎችም እንዲሉ እንዲጸኑ፣ ጠንካሮች ናቸው ግን እንዲበረቱ፣ እኛን ልትመስሉ እንዴት እንደሚገባችሁ ራሳችሁ ታውቃላችሁና ይላል። ለእናንተ ማስተማር አይጠበቅብንም ነው ቅዱስ ጳውሎስ እያለ ያለው። ለምን ሲባል እነ ጳውሎስን መምሰል ምን ማለት እንደሆነ ራሳቸው የተሰሎንቄ ሰዎች በመኖር እያሳዩ ስለሆነ፣ በህይወት እያዩት ስለሆነ። ለምን ይህን አለ ስንል ቅዱስ ጳውሎስ ተሰሎንቄን በሚሰብክበት ሰዓት ላይ መከራ ይደርስበት ስለነበረ፣ ይታሰሩ፣ ይደበደቡ፣ ይመቱ ስለነበረ እኛን ትመስሉ ሲል እነ ጳውሎስን መምሰል ክርስቶስን መምሰል ነው። እንዴት ስንል ክርስቶስ ተሰዷል፣ ጳውሎስ ተሰዷል፣ ክርስቶስ ተመቷል፣ ጳውሎስ ተመቷል።
ክርስቶስ ታስሯል፣ ጳውሎስ ታስሯል። ክርስቶስን ለመግደል ያሳድዱት ነበረ፣ ጳውሎስን ያሳድዱታል። ስለዚህ የተሰሎንቄ ሰዎች ደግሞ እነ ጳውሎስን መስለዋል። ክርስቶስን በማመናቸው ይሳደዳሉ፣ ይደበደባሉ፣ ይመታሉ። ከመካከላቸው ዘመዶቻቸውንም ገለውባቸው ነበር። ለዚህ ነው ቅዱስ ጳውሎስ አስቀድሞ ከእናንተ መካከል አስቀድሞ ያንቀላፉትንም በማለት ይናገራል። አስቀድሞ ያንቀላፉት ምን የሆኑ ማለት ነው? አስቀድሞ ያንቀላፉት ክርስቶስን በማመን ስለተጠመቁና በክርስቶስ ክርስቲያን ስለተባሉ የገዛ ወገኖቻቸው ገለዋቸው ስለነበረ ለእነሱ ተስፋ እንዲኖራቸው በክርስቶስ አምነው የሞቱ ተስፋ አላቸው እያለ ይናገር ስለነበረ፣ ስለዚህ እኛ ልትመስሉ እንዴት እንደሚገባችሁ ራሳችሁ ታውቃላችሁ። ለእናንተ ይህን ትምህርት አያስፈልጋችሁም ማለት እየሆኑ ስለሆነ በእናንተ ዘንድ ያለ ስርዓት አልሄድንምና በእናንተ ዘንድ ያለ ስርዓት ምን አልሄድንምና ያለ ስርዓት ምግባርን፣ ስርዓትን፣ ሁሉን ነገር ከእኛ ተማሩ፣ እኛን ምሰሉ። ግን ደግሞ ለእናንተ መንገር አይጠበቅብንም። በመኖርና በማስተማር ክርስቲያን ምን መምሰል እንዳለበት እነ ጳውሎስ አሳይቷቸው ስለነበረ ማለት ነው። ከዛ ወዲያ እንደዚህ ይላችኋል ቁጥር 8 ላይ ከእናንተ ዘንድ በአንዱስ እንኳን እንዳንከብድበት ሌትና ቀን በድካምና በጥረት እየሰራን እንኖር ነበረ እንጂ ከማንም እንጀራ እንዲያውም አልበላንም በማለት ደግሞ ይናገራል። ቀንና ሌት ሲል ቀን ወንጌል በማስተማር ተሰሎንቄ ላይ ቀን ምን እነ ቅዱስ ጳውሎስ ትምህርት ያስተምራሉ። ማታ ደግሞ ጵርስቅላና አቂላ ከሚባሉ ባልና ሚስት ጋር አብሮ ቅዱስ ጳውሎስ ምን ያደርግ ነበረ? ድንኳን ይሰፋ ነበር። ሌሊቱን ሙሉ ድንኳን ሲሰፉ ያድራሉ። ቀኑን ሙሉ ደግሞ ወንጌል ሲያስተምር ይውላል። ምን እንዳይል እንጀራ እንዳይለምን እንዳይጠይቃቸው። ስለዚህ በእናንተ እንዳንከብድባችሁ ሌላ ጫና እንዳናመጣባችሁ ስንል ከእናንተ እንጀራን እንኳን ቢሆን አልበላንም፣ አልለመንም። በድካምና በልፋት ነው ያገኘ ነው። እናንተ ላይ አልከበድንባችሁም ሲል አልለመናችሁም፣ ሸክም አልሆንባችሁም። ይህም እኛን ልትመስሉ ራሳችን እንደ ምሳሌ እንሰጣችሁ ዘንድ ነገር እንጂ ያለ ስልጣን ስለሆነን አይደለም። ያልጠየቅናችሁ ስልጣን ስለሌለን አይደለም። አንድ አስተማሪ፣ አንድ መምህር ተማሪዎችን አብሉኝ፣ አጠጡኝ፣ ልብስ ግዙ ምናምን ቢል ኃጢአት እንዳልሆነ ይናገራል ቅዱስ ጳውሎስ። ስልጣን ስለሌለን አይደለም አላቸው። ግን እኛ ምሳሌ እንሆናችሁ ዘንድ ነው፣ ለምሳሌነት ነው እኛ ከእናንተ ያልጠየቅ ነው እንጂ ስልጣን ስለሌለን አይደለም። ምግብ አሟሉ እንደዚህ አድርጉ ብለን መጠየቅ እንችል ነበረ በማለት ይናገራል። ለምንድን ነው ይሄን የሚናገረው ስንል ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ በገቡበት ቤት እንጀራ እንዲሰጧቸው በገቡበት ቤት የተቀበሏቸውን እግዚአብሔር አምላክ እንደተቀበሉ ያልተቀበሉትን ግን የእግራቸውን ትቢያ አራግፈው እንዲሄዱ ነግሯቸዋል። ዋጋ እንዲቀበሉ ዋጋ እንዳላቸውም አሳውቃችሁ። ነገር ግን እንጀራ አልጠየቅናችሁም፣ ምግብ አልጠየቅናችሁም፣ ልብስ አልጠየቅናችሁም፣ በራሳችን ለፍተን እናድርግ ነበር። ይሄ ምን ምሳሌ እንዲሆናችሁ አርያ ለመሆን ነው። አስተምረን ዋጋ መቀበል ወይም እንጀራ መብላት የማይገባን ሆኖ አይደለም በማለት ቅዱስ ጳውሎስ ይነግራቸዋል። ከቁጥር 10 እስከ 13 ያለውን እናንብብ። እግዚአብሔር አምላክ ከሁላችን ጋር ይሁን። ደግሞ ከእናንተ ጋር ሳለን ሊሰራ የማይወድ አይብላ ብለን አዘናችሁ ነበርና። ሊሰራ የማይወድ ምን አይብላ? ቁጭ ብሎ ለመብላት የተዘጋጁ ስለነበሩ ስራ የማይሰሩ ሰዎች እየሰሩ የሚያመጡትን የሚበሉ ስለነበሩ ቅዱስ ጳውሎስ ገዝተን ነበር አላቸው። ግዝት ነበር፣ የግዝት ቃል ነበረ። ደግሞ ከእናንተ ጋር ሳለን ሲል አሁን አብሯቸው እንደሌለ ይታወቃል። መቄዶንያ የምትባል ቦታ ላይ እንዳለ። ስለዚህ ምን ደግሞ ከእናንተ ጋር ሳለን ሊሰራ የማይወድ አይብላ ብለን አዘናችሁ ነበረ። ስራ ከቶ ሳይሰሩ በሰው ነገር እየገቡ ያለ ስርዓት ከእናንተ ዘንድ ስለሚሄዱ ስለ አንዳንዶች ሰምተናልና። ወንጌል የማያስተምሩ በአግባብነት የማይንቀሳቀሱ ሸክም የሆኑ ቁጭ ብሎ ለመብላት ብቻ የነበሩ ሰዎች ተሰሎንቄ ክርስቲያኖች መሀል እንደነበሩ ሰምተናል አለ ቅዱስ ጳውሎስ። ስለዚህ ያዘዝነውን ትእዛዝ ምን ሽራችኋል። ስለዚህ ይሄ ነገር አግባብ አይደለም። እንደዚህ ያሉትም በጸጥታ እየሰሩ የገዛ እንጀራቸውን ይበሉ ዘንድ በጌታችን በኢየሱስ ክርስቶስ እናዛቸዋለን፣ እንመክራቸዋለን በማለት ይናገራል። ሰው ሁሉ የልፋቱን እንዲያገኝ ቁጭ ብሎ የሚበላ እንዳይሉ
ዝም ብሎ መመገብ የሚችሉ ሆዳቸውን የሚመሉ ሰው ስለነበሩ ወይ የሚሰሩ ያልሆኑ ወይ የማይሰሩ ወይ የሚሰሩትን የማያሰሩ እንደዚህ አይነት ሰዎች አሁን የሉ። የሚሰራን የማያሰሩ የማያንቀሳቅሱ የሆነች ትንሽ እንከን እየፈለጉ ሰዎችን በጣም ማቁሰል የሚፈልጉ አይነት ሰዎች፣ እንደዚህ አይነት ሰዎች ተሰሎንቄ ነበር። በጌታችን በኢየሱስ ክርስቶስ እናዛችኋለን፣ እንመክራችኋለን በማለት ቅዱስ ጳውሎስ እንደነዚህ አይነት ሰዎችን ይናገራል። የራሳቸው ጉድፍ የማይታያቸው ግን የሰው ጉድፍ የሚለቅሙትን ማለት ነው። እናንተ ግን ወንድሞች ሆይ መልካም ስራ ለመስራት አትታክቱ ይላል። መልካም የሆነ ስራ ምን ለመስራት አትታክቱ። ምን ማለት ነው? መልካም ስራ ሰርቶ መብላት ትልቅ ኃላፊነት ስለሆነ የጽድቅ ስራ ማለቱ ሲሆን የጽድቅ ስራ እነዚህ በገላትያ ላይ የተጠቀሱትን ገላትያ ላይ የነፍስ ስራዎች ወይም ደግሞ የስጋ ስራ ተብሎ የተነጠሉትን መልካም የጽድቅ ስራ የሚባሉትን እንዲሰሩ ሰዎችን ማብላት እንዳለባቸው ሌላ ቤተክርስቲያን ላይ እንደሚደረገው ሁሉ የገንዘብ መዋጮ አዋጠው እንዲረዱ ጭምር የተሰሎንቄን ክርስቲያኖች ይነግራቸዋል። የጽድቅ ስራ እንዲሰሩ ከቁጥር 14 እስከ 18 ያለውን እናንብብ። እግዚአብሔር አምላክ ከሁላችን ጋር ይሁን። አሁን ቅዱስ ጳውሎስ በዚህ ክፍል ላይ እንደዚህ ይላል። በዚህ መልእክት ለተላከን ቃላችን የማይታዘዝ ማንም ቢኖር ይህን ተመልከቱት፣ የአፍርም ዘንድ ከእርሱ ጋር አትተባበሩ በማለት አሁን በላካት በዚች በሶስቷ ምዕራፍ ውስጥ ያለውን ቃል ያልተቀበሉ የማይተገብሩ ቢኖሩ ነጥላችሁ አስወጧቸው፣ ከእነሱ ጋር ምን አትበሉ፣ በአንድ ህብረት አትተባበሩ በማለት ቅዱስ ጳውሎስ ይነግራቸዋል። ነገር ግን እንደ ወንድም ገጽሱት እንጂ እንደ ጠላት ደግሞ አትቁጠሩት ይላል። አሁን ያለው የዘመናችን አይነት ሰዎች ማለት ነው እንደ ወንድም መንገር ሲችሉ እንደ ደመኛ የሚያወሩ ሰዎች አልበዙባችሁ? ልክ እንደ በአንድ ቤተክርስቲያን ጥላ ስር ልክ እንዳሉ ሰዎች ማውራት ሲገባቸው ሃይማኖት ሊያጠፋ እንደመጣ አይነት ሰው አድርገው ቆጥሮ የሚያወሩ ሰዎች የሉ? እንደዚህ ማድረግ አይቻልም በክርስትና ውስጥ። ቅዱስ ጳውሎስ አስጠነቀቃቸው። ነገር ግን ወንድምን ገጽጹት እንጂ እንደ ጠላት ግን አትቁጠሩት አለ። እንደ ጠላት መቁጠር በራሱ ክርስቶስ ላይ ማመፅ ስለሆነ ክርስቶስ ላይ ማመፅ ነው። ስለዚህ ለምን ስንል እንዴት ነው ሰው ላይ ሲቆጣ ለምንድነው ክርስቶስ ላይ የሚያምፀው ስንል ያ ሰው በክርስቶስ አምኖ በክርስቶስ ተጠምቆ በክርስቶስ ቤተክርስቲያን ውስጥ እየኖረ ያን ሰው እንደ ጠላት ማየት ያን አካል የክርስቶስ አካል የሆኑን አካል እንደ ጠላት ማየት ስለሚቆጠር፣ ስለዚህ ኃጢአት። ስለዚህ ክርስቶስ እንደ ጠላት እንዳይመለከቱ ያስጠነቅቃል። የሰላምም ጌታ ራሱ በሁሉ መንገድ ዘውትር ሰላም ይስጣችሁ። የሰላም አምላክ የሚለው የእሱ ሰላም ሰው እንደሚሰጠው ሰላም ስላልሆነ ዛሬ ታርቀናል የሚሉ ስለሚደባደቡ፣ ዛሬ ተስማምተናል የሚሉ ስለሚገዳደሉ፣ ዛሬ አንድ ነን የሚሉ ሰው ስለሚለያዩ የሰላም ጌታ ራሱ ሲል ራሱ ክርስቶስ ሰላምን የሚሰጥ እውነተኛው አባት ክርስቶስ የዘላለም የዘውትር ሰላምን ይሰጣችሁ ዘንድ በማለት ይናገራል። ጌታ ግን ከሁላችሁ ጋር ይሁን። ክርስቶስ ማን ተብሎ ይጠራል? እስኪ ጻፉት ሁላችሁ። ክርስቶስን ማን ብሎ ጠራው ጳውሎስ? ክርስቶስን ማን ብሎ ጠራው? ኢየሱስን ማን ብሎ ጠራው? ማን ብሎ ጠራው? ጻፉት ሁላችሁ፣ አትፈሩ። ክርስቶስ ማን ተብሎ ተጠርቷል? ማን ያለው? አሁን ጻፉት። ማን ይባላል? ጌታ ይባላል። ጌታ ነው። የክህደት ስም አይደለም። ስለዚህ ጳውሎስ ምን አለው? ጌታ አለው። ጌታ ከማን ጋር ይሁን አለ? ከሁላችን ጋር ይሁን። አሜን። ከዛ ወዲያ እንደዚህ አላቸው ለተሰሎንቄ ሰዎች። እዚህ ቦታ ላይ ሲጽፍ በምክንያት ነው የጻፈው። በገዛ እጄ የተጻፈ የኔ የጳውሎስ ሰላምታ ይህ ነው አላቸው። እርሱ አልጻፈውም ብለው ውቀት እንዳያስነሱባቸው፣ እርሱ አይደለም የጻፈው ብለው ችግር እንዳይፈጥሩባቸው በመጨረሻ ደረጃ ላይ ምን ብሎ ጻፈ?
በገዛ እጄ የተጻፈ የኔ ምንድን ነው አለ? የኔ ምንድን ነው አለ? የጳውሎስ ሰላምታ ይህ ነው አለ። ይህ ነው የመልእክቴ ሁሉ ማስረጃ ይህ ነው። እንዲህ ደግሞ ጽፋለሁ አለ። የመልእክቶቼ ሁሉ ማስረጃ ሲል በመልእክቴ ሁሉ መጨረሻ ላይ የምጽፋት ይህች ናት አለ። ምን የሚል? የጌታችን የኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። አሜን አሜን። የጌታችን የኢየሱስ ክርስቶስ ጸጋ ከሁላችን ጋር ይሁን። የቅዱስ ጳውሎስ በረከት ከሁላችን ጋር፣ የቅዱስ ጳውሎስ ቃል ኪዳን ከሁላችን ጋር ይሁን። የጌታችን የመድኃኒታችን የኢየሱስ ክርስቶስ ሰላም፣ ፍቅር ከሁላችን ጋር ይሁን። እንደ እግዚአብሔር ቸርነት ነገ የምንጀምረው ትምህርት እንደ እግዚአብሔር ቸርነት ነገ የምንማረው እግዚአብሔር ቀን ከጨመረልን ነገ የምንጀምረው ትምህርት የመጀመሪያው የሐዋርያው የቅዱስ ጳውሎስ መልእክት ወደ ጢሞቴዎስ ነው።